ማታ ከስራ አሊያም ከሆነ ቦታ ወደ ቤት ገብተን አልጋ ላይ አረፍ ካልን በኋላ የማይቀረው እንቅልፍ ወደማይታወቀው ዓለም ይወስደናል። በዚህ መሃል አንዳንዴ አስፈሪ ህልሞችን እናያለን። ከዛም አልፎ የሞቱ ሰዎችን እባብ ሲያባርረን፣ የሆነ የማናውቀው ሰው ከኋላ ሲከተለን፣ እንዲሁም ሌሎች አስፈሪ ህልሞችን ብዙ ጊዜ ተመልክተናል። ለመሆኑ ግን ምክንያቱ ምንድነው? በእርግጥ ህልም ከሰዎች ህይወት ጋር ጥብቅ ቁርኝት ያለው የውስጥ ዓለም ሚስጥር ነው። አንዳንዴ በድንገተኛ የእንቅልፍ ዓለም ውስጥ የተመለከትናቸው የሰማናቸው ድምጾች፣ የሚታዩ ምስሎች ወይም ስሜቶች ከእንቅልፋችን ነቅተን ከቀናት በኋላ በጋዱ ዓለም ሲፈጸሙ ልንመለከት እንችላለን። የሰው ልጅም ከአድናቆትና ከግርምት የተነሳ መደንገጡ አይቀርም። እንዴ ይህንን እኮ በህልሜ አይቼው ነበር ማለታችንም አይቀርም። እኔ በህልሜ ያየሁትን ነገር በጋዱ ዓለም ሲፈጸም ተመልክቻለሁ። እናንተስ ወደ በኋላ ትነግሩኛላችሁ። ይህ የህልም ትንቢታዊነት ወይም ቅድመ እይታ መባል የሚችለው ክስተት ከጥንት ጀምሮ በብዙ ባህሎች ዘንድ ዕውቅናን አግኝቷል። ከዚህም አልፎ በተለይ በሀገራችን ኢትዮጵያ ባህል ውስጥም የህልም ፈቺዎች ዕውቅና ተሰጥቷቸዋል። እከሌ እኮ ህልም ይፈታል ሲባልም እንሰማለን። ብዙውን ጊዜ ሰዎች የሚያዩት ህልም ትርጓሜ ቢኖረውም አልፎ አልፎ ግን ህልሙ በራሱ በጋዱ ዓለም ወይም በእውነተኛው ዓለም ተከስቶ ይታያል። በተለይም በታሪክ ውስጥና በግለሰቦች ህይወት ውስጥ አስገራሚ የሚባሉ የህልም ገጠመኞች በጋዱ ዓለም ተከስተው እንደነበር ይነገራል። ከአንጋፋዎቹ ታሪኮች መካከል አንዱ የአሜሪካው ፕሬዝዳንት የአብርሃም ሊንከን የግድያ ህልም ነው። ሊንከን ከመገደላቸው ጥቂት ቀናት ቀደም ብሎ በህልማቸው ራሳቸውን አስክሬን ሳጥን ውስጥ ተገኝተው ዋይት ሃውስ ምስቅልቅል ብሎ ተመልክተዋል። ከእንቅልፋቸው ሲነሱም ህልሙን ለቅርብ ሰው ነግረውት ነበረ። ከዚያም በኋላ በድንገት ተገድለው ህልሙ በጋዱ ዓለም ተፈጸመ። እርሳቸውም በአስክሬን ሳጥን ውስጥ ገቡ። ዋይት ሃውስም ድብልቅልቅ አለ። ይህ ሁኔታ የብዙዎችን ቀልብ የሳበ አስደንጋጭ ታሪክ ሆኖ አልፏል። ሌላው ልብ የሚነካው ታሪክ ደግሞ በዌልስ አበርፋን በተባለች መንደር እንደ አውሮፓውያን የዘመን አቆጣጠር በ1966 ዓ.ም የተከሰተው አደጋ ነው። አንድ የቆሻሻ ተራራ ተደርምሶ በአካባቢው የነበረውን ትምህርት ቤት ሲያወድም በህልማቸው ያዩ ሰዎች እንደነበሩ ተመዝግቧል። በተለይ በአደጋው ከሞቱት ህፃናት መካከል አንዷ ህፃን ልጅ ከአደጋው አንድ ቀን ቀደም ብሎ ትምህርት ቤቷ በጥቁር ነገር ተሸፍኖ እንዳየች ለእናቷ ነግራት ነበረም። በተጨማሪ የሚጠቀሱት የህልም ገጠመኞች አንዱ ታዋቂው የሙዚቃ አቀናባሪ ጁሴፒ ታርቴኒ ያየው ህልም ነው። እርሱ የሰይጣን ሶናታ ተብሎ የሚታወቀውን ስራውን ከመስራቱ በፊት ሰይጣን ከእርሱ ጋር ዶቃ እየተጫወተ ሙዚቃውን በግልጽ ሲያሰማው በህልሙ እንዳየ ተናግሯል። ታርቲን ከእንቅልፉ ሲነቃም ያንን የህልም ቅኝት እንዳለ ለማስታወስና ለመቅረጽ በመቻሉ ዛሬ ድረስ ከታላላቅ የሙዚቃ ስራዎች አንዱ ሆኖ ቆይቷል። ሌላኛው አስገራሚ ገጠመኝ ደግሞ የዓለማችንን ዘመናዊ ኬሚስትሪ መሰረት ከጣሉ ግኝቶች አንዱ ነው። ኬኩሌ የተባለ የኬሚስትሪ ምሁር የቤንዚን ሞለኪውል አወቃቀርን ለማወቅ ሲታገል ምላሽ ባጣበት ወቅት በህልሙ አይቷል። በህልሙ ውስጥ እባቦች ጅራታቸውን እየያዙ ክብ ሲሰሩለት ተመለከተ። ይህም የቤንዚን ሞለኪውል ክብ ወይም ቀለበት ቅርጽ እንደሆነ እንዲረዳ አደረገው። ከዚህ ህልም በኋላ ግኝቱ ታሪክ ሰራ። ይህ የሚያሳየው የሰው ልጅ አእምሮ በእንቅልፍ ውስጥ ሳለ እንኳን የዓለምን አስቸጋሪ እንቆቅልሽ የመፍታት ኃይል እንዳለው ነው። ከዚሁ ጋር በተያያዘ አንድ ታሪክም ይነሳል። የዓለማችን ታላቅ ሳይንቲስት የነበረው ኒልስ ቦር የሃይድሮጂን አተም አወቃቀርን ለማወቅ ሲታገል በህልሙ ፀሐይና ፕላኔቶች የሚሽከረከሩበትን አወቃቀር በማየት ግኝቱን እንዳገኘ ይነገራል። ሌላው ከታላላቅ የህልም ታሪኮች መካከል አንዱ ታይታኒክ መርከብ ከመስጠሟ በፊት የተከሰቱት የትንቢት ህልሞች ናቸው። በርካታ ሰዎች መርከቧ አደጋ እንደሚደርስባት ተደጋጋሚ ህልም አይተዋል። ከነዚህ ሰዎች መካከል አንዳንዶቹ በህልማቸው ምክንያት በመፍራታቸው በመጨረሻም ሰዓት ከጉዞ የቀሩ ሲሆን ይህም ህይወታቸውን ታድጓቸዋል። ይህ የሚያሳየው የውስጥ ድምጽ ወይም ህልም አንዳንድ ጊዜ ከባድ ውሳኔዎችን እንድንወስን እንደሚገፋፋን ነው። ሌላው የሚጠቀስ አስገራሚ ታሪክ ታዋቂው የእንግሊዛዊ ደራሲ ጄ.ደብሊው ኡንዱን ነው። እሱና ሌሎች ሰዎች ከመከሰቱ ቀደም ብሎ የማይን የባቡር አደጋን በህልማቸው አይተው ነበረም።
አብዱን በዚህ ህልም ተገርሞ ህልሞች ጊዜያዊ ወሰን የሌላቸውና መጪውን ጊዜ የማሳየት አቅም እንዳላቸው የሚያብራራውን ታዋቂው መጽሐፉን አን ኤክስፐሪመንት ዊዝ ታይም የተባለውን መጽሐፍ እንዲጽፍ አድርጎታል። እነዚህ አይነት ታሪኮች ሰዎች በእንቅልፍ ልባቸው የሚመለከቱት ህልም እንደ ቀላል ነገር እንዳያዩት ያደርጋል። አንዳንድ ጊዜ ህልም የመጪውን ታሪክ ቀደም ብሎ የማየት ኃይል ብቻ ሳይሆን ማስጠንቀቂያ የመስጠት ችሎታም ሊኖረው ይችላል። ይሁን እንጂ ሳይንስ እስካሁን ድረስ ይህንን በግልጽ አረጋግጦ አያውቅም። ብዙ የሳይንስ ሊቃውንት እነዚህ ክስተቶች አጋጣሚ ወይም አይምሮአችን የሚሰራው የተረሳ ትዝታን ከገጠመኝ ጋር አዛምዶ የማየት ውጤት ሊሆን ይችላል በማለት ይከራከራሉ። አንድ ሰው በእንቅልፍ ልቡ ያየው ህልም በገሃዱ ዓለም ሲፈጸም ይህ ክስተት የሰው ልጅ የውስጥና የውጭ ዓለም በሚያስደንቅ ሁኔታ የተሳሰሩ መሆናቸውን ያመለክታል። ህልም ከግምት በላይ የሆነ ከእውነት ጋር ተቆራኝቶ የሚመጣ የህይወት ምዕራፍ ነው ብሎ መቀበል ይቻላል። በእያንዳንዱ የህልም ትንቢት ውስጥ የሰው ልጅ ለህይወቱ ዝግጁ እንዲሆን የሚያስጠነቅቅ ምስጢራዊ ጥሪም ይኖራል። ስለ ህልም ደግሞ ቀደምት የኢትዮጵያ ሊቃውንት እንደሱ አይደለም ሲሉ በዝርዝር ጽፈዋል። ዶክተር ሮዳስ ስለ ህልም ያብራራውን መጽሐፈ ፈላስፋ ጠቢባን በግዕዝ እንዳነበበው በመግለጽ ህልም በአራት ነገሮች የተነሳ ይታያል ይላል። ዶክተር ሮዳስ ከመጽሐፉ ያነበበውን እንዲህ ሲል ያብራራል። ህልሞች ከነዚህ አራቱ ባህሪያት ይወለዳሉ ይላል። መጽሐፈ ፈላስፋ ጠቢባን የሚባል አንድ መጽሐፍ ላይ ነው ያገኘሁት። መጽሐፉ ስላለኝ እዛ ላይ ያለውን እንደወረደ ላጋራችሁ። እዛ ላይ ምን ይላል? ህልሞች ግን የሚገኙት ከአራቱ ጠባያት መቀላቀል የተነሳ ነው ይላል። እሳትነታችን፣ ውሃነታችን፣ ነፋስነታችን፣ መሬትነታችን ለማለት ነው። ይሄውም ይላል የደማዊ ባህሪ የሆነው ደም የሚባለው ስጋችን ውስጥ በጣም ሲነሳሳ ወይም ሲመላለስ ሰው ሲተኛ ምናልባት መልካም ስራዎችን፣ አስደሳች ነገሮችን ሊያይ ይችላል። አንዳንዴ በህልሙ በጣም ቀያይ ህብራተ ቀለማትን ሊያይ ይችላል። ደም ከሰውነቱ ሲወጣ ሲፈስ ሊያይ ይችላል። ይህ እንግዲህ ደም የሚባለው የአንድ ደማዊ ባህሪ ሲጸናበት ወይም ሲመላለስበት ወይም ሲነሳሳበት የሚያሳየው ህልም ነው ብሎ ይጽፋል። ሌላ እሳታዊ ባህሪ የሆነው ምን ይላል? ሳፍራ ይለዋል። ሳፍራ በስጋችን ውስጥ ሲመላለስ ይላል። ሲነሳሳ ሰው ተኝቶ በህልሙ ጠብ፣ ክርክር ሊያይ ይችላል። ጦርነትም ሊያይ ይችላል። እሳት ሊያይ ይችላል። ብዙ መብራቶች ሊያይ ይችላል። ብልጭ ሲሉ፣ ነጎድጓድ ሲጮህ፣ መብረቆች ብልጭ ሲሉ ሊያይ ይችላል። ይህ እንግዲህ እሳታማ ባህሪው የሆነው ሳፍራ በስጋ ውስጥ በሚመላለስበት በሚነሳሳበት ጊዜ እነዚህን ነገሮች ያያል ይላል። ይቀጥልና ዳግመኛም በፀሐይ ውስጥ ለምሳሌ መታጠቢያ ቤት ውስጥ ፍልውሃ ሊያይ ይችላል። ሲታጠብ በተለይ ፍልውሃ ውስጥ ገብቶ ሲታጠብ ሊመለከት ይችላል። ይህ እንግዲህ ሳፍራ የሚባለው እሳታማ ባህሪ ሲነሳሳ የሚያየው ነው ይላል። ይህ የፍልስፍና መጽሐፍ በመቀጠል በልቀም የተባለው የውሃዊ ባህሪያችን በሚነሳሳበት ጊዜ ሰው በህልሙ ባህር ሊያይ ይችላል፣ ወንዞችንም ሊያይ ይችላል፣ በረዶ ሊያይ ይችላል፣ ዝናብ፣ ዶፍ፣ ጎርፉን ሊያይ ይችላል፣ ውርጭ ሊያይ ይችላል፣ ውሃ ሲጠጣ ሊያይ ይችላል። ይህ እንግዲህ በልቀም የሚባለው የውሃ ባህሪ ሲመላለስ ነው። የመጨረሻው ሳውዳ የሚባለው ደግሞ የመሬታዊ ባህሪ ሲመላለስበት ይላል መጽሐፈ ፈላስፋ ጠቢባን። ጨለማን ሊያይ ይችላል። ይህ ደግሞ ትንሽ ከመሬት ጋር ይያያዛል። በዚህም ሙታንን ሊያይ ይችላል። የሞቱ ሰዎች በድንገት ያለፉትን ሰዎች ሊያሳያቸው ይችላል። መቃብራት ቦታ ሊያሳየው ይችላል። የሐዘን ሥርዓት፣ የለቅሶ ሥርዓት የሆነ የሐዘን ልብሶችንም ሊመለከት ይችላል እና ይህን ሲያይ ደግሞ ከመሬት ጋር ሊያያዝ ይችላል። አሁን እንግዲህ እነዚህ አራቱ ሳፍራ፣ ሳውዳ፣ ደም፣ በልቀም የሚባሉ ከአራቱ ባህሪያት የሚወጡ አራቱ የህልም ሐሞታዊ የሚባሉት ነገሮች በሰውነታችን ውስጥ በሚነሳሱበት ጊዜ እነዛን ህብራትን ያሳየናል ብሎ ይህ መጽሐፍ ያስቀምጣል። ዶክተር ሮዳስ አስከትሎ እንዲህ ይላል፣ እነዚህ ህልሞች ከእግዚአብሔርም አይደለም ከሰይጣንም አይደለም። ህልም መላካዊ ወይም ህልም ሰይጣናዊ አይደለም። በጣም መጠንቀቅ ያስፈልጋል። ብቻ ከተገነባንባቸው ውቅሮች የሚመጣ ነውም ሲል ይናገራል። ዶክተር ሮዳስ በማብራሪያ አስከትሎም አንድ የመጽሐፍ ቅዱስ ጥቅስ ሲያነብ በጣም የገረመውን ክፍል ያነባል። ቃሉ የሚገኘው በትንቢተ ኢሳይያስ ምዕራፍ 29 ቁጥር 8 ላይ ነው። ቃሉ እንዲህ ይላል፣ ተርቦም እንደሚያልም ሰው ይሆናል። በህልሙም እነሆ ይበላል፣ ነገር ግን ይነቃል፣ ሰውነቱም ባዶ ነው። ተጠምቶም እንደሚያልም ሰው ይሆናል። በህልሙም እነሆ ይጠጣል፣ ነገር ግን ይነቃል፣ እነሆም ይዝላል፣ ሰውነቱም አምሮት አለው።
እንዲሁ የጽዮን ተራራ የሚወጉ አሕዛብ ሁሉ ብዛት ይሆናል። ተደነቁ፣ ደነገጡም፣ ተጨፈኑም። እውሮችም ሆኑ፣ በወይን ጠጅ አይሁኑ እንጂ ሰከሩ፣ በሚያሰክር መጠጥ አይሁኑ እንጂ ተንገዳገዱ። አስተውሉ። ይህ ማለት የራበው ሰው በሕልሙ ሲበላ፣ ጮማ ሲቆርጥ፣ ጠጁን ሲጨልጥ ያያል። ነገር ግን በመጨረሻም ይነቃል። ሰውነቱ ግን ባዶ ነው። ተጠምቶም እንደሚያለም ሰው ይሆናል። በሕልሙም እነሆ ይጠጣል፣ ነገር ግን ይነቃል፣ እነሆም ይዝላል፣ ሰውነቱ አምሮት አለው ይላል። ስለዚህ ሰዎች ሲያምራቸው በመብል በመጠጥ ጊዜ እነዚህ ባህሪያቶች ሲያየሉባቸው፣ ምኞት ሲያየልበት ከነዚህ ሐሞታት ተዋቅሮ ጋር እነዚህ ህልሞች በተለያየ ህብር ይገለጻሉ የሚል ፈላስፋ ጠቢባን ከኢትዮጵያዊ ዶክመንት ብራናው ላይ ካለው ይህንን አንብቤላችኋለሁ ሲል ዶክተር ሮዳስ ያነበበውን አካፍሏል። አስከትሎም እንደውም ሰዎች የሚያስቡትን የሚመኙትን ነው የሚያዩት ይላል። ዶክተር ሮዳስ እዚህ ጋር አንድ የሚያዝናና ከህልም ጋር እንደውም የተገናኘ ታሪክ ይናገራል። ታሪኩ ይህ ነው። አንዱ ሰውዬ ሹመት ይመኝ ነበረ። መሪ ለመሆን ይመኛልና በሕልሙ ዘውድ ጭኖ ነጭ ፈረስ ላይ ተቀምጦ መጎናጸፊያ ተጎናጽፎ ጦር ሰራዊት አጅቦት በሕልሙ ያያል። እንግዲህ ለምሳሌ ኮምፒውተር ላይ የሚውል ኮምፒውተር ነክ ነገሮችን በሕልሙ ሊያይ ይችላል። ሯጮች ሲሮጡ ሊያዩ ይችላሉ። ሼፎች ስለ ምግብ ሊያዩ ይችላሉ። ይህ ማለት ሰዎች ቀን የሚውሉበትን ነው የሚያሳያቸው ማለት ነው። እና ይህ ሰውዬ ካባ ለብሶ ዘውድ ደፍቶ ጦር ሰራዊት አጅቦት ያያል። እና ጓደኛው ጋር ይሄድና ጓዴ አለው። አቤት አለ። ተለያየን፣ ከዚህ በኋላ በቃ አለው። ደንግጦ ጓደኛው እንዴ ምን ሆንክ ጓድ አለው። ህልም አየው አለው። ምን አየህ ሲል መለሰለት። ነጭ ፈረስ ላይ ተቀምጬ መጎናጸፊያ ተጎናጽፌ ዘውድ ደፍቼ ጦር ሰራዊት አጅቦኝ አየው። ልነግስ ስለሆነ ካንተ ጋር ያለን ደረጃ ተራርቀናል አለው። ግን ጓደኛው ተንኮለኛ ነውና አናደደውም። ምን አለው? አይ ጓዴ ፈረስ እኮ ሞት ነው፣ ልትሞት ነው መሰለኝ አለው። እና በጣም ደነገጠና እንዴ አጅቦኝ የሚሄደው ጦር ሰራዊት አለኮ አለው። ይህማ ሊቀብረው የሚጓዘው የእድር ህዝብ ነው አለ። ተናደደና አረ ፈረሱ ላይ አልቀረውም ዱብ አልኩኝ እኮ አለ። ይህማ ስትቀበር ነው አለው። በጣም ይበሳጭና ዱብ ብዬ አልቀረውም እንጣጥ ብዬ ተነስቻለሁ አለው። ነፍስ ወደ ሰማይ ስትወጣ ነው ሲል መለሰለት። በመጨረሻም በስጨት አለና ጭራሽ ህልም አላየውም አለ ይባላል። እንግዲህ እንዲህ አይነት ነገሮች አሉ። ሰው በእነዚህ ባህሪያቶች ምክንያት የሚያስበውን የሚመኘውን ሊያይ ይችላል ማለት ነው። እናንተስ በህልም ዙሪያ ያጋጠማችሁ ገጠመኝ አለ? እንደው በህልማችሁ አይታችሁ በጋዱ ዓለም የተፈጸመ ህልም አይታችሁ ታውቃላችሁ? እስቲ ካለ እንደተለመደው ሐሳባችሁን ኮመንት ላይ አኑሩ። በዛውም እግረ መንገዳችሁን ቻናሉን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ እየጠየቅኩኝ ለዛሬ አበቃው። መልካም ጊዜን ተመኘው።